ሰላም ሰላም ውድ አድማጮቻችን የምሽቱ ተጠባቂው የአርሰናል ከብራይተን ያስተናገደበት ጨዋታ ነበር። በጣም አስገራሚው መድፈኞቹ ማሸነፍ ችሏል። ይህንን ድል ግን የተለየ የሚያደርገው የማንቸስተር ሲቲ ነጥብ መጣል ነው። ይህንን ተከትሎ መድፈኞቹ የእንግሊዝ ፕሪሚየር ሊግን ወደ 7 ነጥብ መምራት ችሏል። ቡካዮ ሳካ 300ኛ ጨዋታውን ማድረግ ችሏል። ትልቁ የአርሰናል ድል ነው ማለት ይቻላል። በደካማ ብቃት ውስጥ የተገኘ ድል ነው። ሲቲ ነጥብ መጣሉን ተከትሎ መድፈኞቹ የተለየ ምሽትን ማሳለፍ ችሏል። 1-0 ነው እንግዲህ መድፈኞቹ ማሸነፍ የቻሉት ቡካዮ ሳካ በ9ኛው ደቂቃ ባስቆጠረው ጎል። እንግዲህ ማንቸስተር ሲቲ ሁለቴ መሪነቱን አሳልፎ ሰጥቷል። አንቶሴማ ያስቆጠረ፣ ሞርጋን ጊብስ ዋይት አቻ ያደረገ፣ ሮድሪ ከቆመካስ ያስቆጠረውን ጎል ደግሞ ኤሌት አንደርሰን አቻ ያደረገ። በአጠቃላይ መድፈኞቹ የእንግሊዝ ፕሪሚየር ሊግን በ7 ነጥብ መምራት ችለዋል። የቀራቸው 8 ጨዋታዎች ናቸው። 8 የፍጻሜ ጨዋታዎች ከፊታቸው ይኖራሉ። እነዚያን ጨዋታዎች እንዴት ያደርጋሉ የሚለው ትልቁ ጥያቄ ቢሆንም ይህ ስብስብ ግን ይህ የመከላከል ብቃት፣ በተለይ በመከላከል ብቃት ያላቸው ጥራት አርሰናልን በእንግሊዝ ፕሪሚየር ሊግ ውጤታማ ያደርገዋል። ባለፉት ሳምንታቶች ምንም ጎል ሳይቆጠሩበት ወይም ክሊንሺቶችን ማስመዝገብ አልቻለም ነበር። ዛሬ ክሊንሺትን ማስመዝገብ ችለዋል። ይህ የተለየ ብቃት ነው። የጨዋታ ኮከብ ገብርኤል ማጋሌስ ተመርጧል። በጣም የሚገባው ነው። ገብርኤል ማጋሌስ ዛሬ ከሂንካፔና ከሞስኬራ ጋር ተጣምረዋል። ጥሩ ብቃቱንም አሳይተዋል። ይህ ስብስብ ያለ ሳሊባን የተጫወተው ምርጥ ብቃታቸውን ማሳየት ችለዋል። አሁን እንግዲህ በሳምንቱ መጨረሻ በኤፍኤ ካፕ የሚጫወቱ ይሆናል። እረፍትን የሚያገኙበት የማንስፊልድ ጨዋታ ነው የሚጠብቃቸው። ነገር ግን መድፈኞቹ በአጠቃላይ በሁሉም ውድድር ላይ ጥሩ ብቃታቸውን የሚያስቀጥሉ ይሆናል። በቀጣይ ሳምንት አጋማሽ የአውሮፓ ቻምፒዮንስ ሊግ ይመለሳል። በመቀጠል የካራቦ ካፑ ፍጻሜ በፊት ኤቨርተንን ጨዋታ ይጋጠማሉ። ከዛ የባየር ሌቨርኩሰን መልሰው ከተጫወቱ በኋላ አርሰናሎች ተጠባቂው የሆነውን የካራቦ ካፕ ፍጻሜ ጨዋታ ከማንቸስተር ሲቲ ጋር የሚያደርጉ ይሆናል። እንግዲህ ለመድፈኞቹ ይህ ጨዋታ ትልቅ እርምጃን የተካሄደበት ነበር ማለት ይቻላል። ምክንያቱም አርሰናልን ለረጅም ዓመታት ይዞት የነበረውን በቡድን መንፈስ ስሜታዊ የመሆን የመታገል ብቃታቸውን የሚቀንስ በእያንዳንዱ ጨዋታ ሙሉ 90 ደቂቃ ያለመፎካከር ችግር ይታይ ነበር። በጣም በተሻሻለ ሁኔታ በተለይ በመጀመሪያዎቹ 40 እና 45 ደቂቃዎች የተቸገሩበትን በሁለተኛው አጋማሽ ሃቨርትዝና ትሮሳርድን በመቀየር አርሰናል ወደፊት ጠጋ ብሎ ጫናዎች ውስጥ ሳይገባ በሚገባ ጨዋታውን የተቆጣጠረበት ነበር። ወይም ደግሞ ይህ ጨዋታ ጆዜ ሞሪኒዮ የሚያስታውስ የቼልሲውን ጆዜ ሞሪኖ በጣም እንደዛ የሚያስታውስ ጎሉን አስቆጠረ። ጨዋታውን በሚገባ ተቃራኒ ቡድን ምንም እድል እንዳይፈጥር ያደረጉበት መንገድ እስከ መጨረሻው ደቂቃ ድረስ በጣም አስገራሚ ነበር። ማይክል አርቴታ በቅያሬዎቹ በኩል ዛሬ ስኬታማ ነበር ማለት ይቻላል። ዴቪድ ራያ አስደናቂ ብቃት ከመከላከል እስከ ማጥቃቱ ድረስ እንግዲህ አርሰናል ደካማ ሆኖም ውጤታማ መሆን መቻል በእግር ኳስ በጣም የሚገኝ እድል አይደለምና በሚገባ አግኝተውታል ማለት የሚቻል ነው። ቡካዮ ሳካን ማንሳት ይጠበቅብናል። ይህ ተጫዋች ለመድፈኞቹ 300ኛ ጨዋታውን አድርጓል። 24 ዓመቱ መስከረም ላይ ሞላው። እንግዲህ በአርሰናል ታሪክ ሊያም ብራዲ አንዱ የሚታወቅ ነው። 24 ዓመት ከ74 ቀን 300 ጨዋታዎችን ለማድረግ ፈጅቶበታል። ፋብሬጋዝ 23 ዓመት ከ341 ቀን፣ ሌላኛው ዴቪድ ኦላሪ ነበር 23 ዓመት እንግዲህ ከ315 ቀናት ነበር የፈጀበት። እንግዲህ ቬብሩገን መሳሳቱን ተከትሎ ነው ጎሉን ማስቆጠር የቻለው። መሳሳቱ ብቻ ሳይሆን ዲፍሌክሽን ነበረው። ታዲያ ቡካዮ ሳካ ጎል ማስቆጠር ችሏል። በውድድር ዓመቱ 16 ጎልና አሲስቶችን ማድረግ የቻለበት ነበር። አጠቃላይ በሁሉም ውድድሮች ማለት ነው 300 ጨዋታዎችን ለአርሰናል አድርጎ 79 ጎሎችን 69 አሲስቶችን በማድረግ 148 የጎል ተሳትፎች ላይ ደርሷል። ይህ ማለት ይህ ተጫዋች ጎል ወይም አሲስት በየሁለት ጨዋታው ያደርጋል ማለት የሚቻል ነው የሚሆነው። እንግዲህ አርሰናል እንደ ቡድን በተለይ ስሜታዊነታቸውን በዚህ ምሽት የተቆጣጠሩበት አቅም በጣም የሚገርም ነበር። ከሁለት ለንደን ደርቢ ተፋላሚዎቻቸው ጠንካራ ከነበሩ ጨዋታዎች ነበር የመጡት። በሚገባ በአካል ብቃቱ ረገድ ዝግጁ መሆን ይጠበቅ ነበር። የዲክላን ራይስ ከጉዳት የመጣ ይመስል ነበር። ሙሉ 90 ደቂቃ በጥሩ ሁኔታ ነው የተጫወተው። ይህንን ጥሩ ፐርፎርማንስ ማስቀጠል የሚያስፈልግ ነው የሚሆነው። ሁለት ለንደን ደርቢዎች ላይ ድላም ውጤታማ ሆነዋል። ያንን ማስቀጠል በመቻላቸው በጣም ወሳኝ ነው የሚሆነው። የብራይተን ከሜዳው ጨዋታ አንዱ እንግዲህ በጣም አስቸጋሪ የሚባለው ከቀራሹ ጨዋታዎች ውስጥ አንዱ ነበር። ሌላኛው እንግዲህ ተጠባቂ የሚሆነው ጠንካራው ጨዋታ የሚመስለኝ በኔ እይታ ማንቸስተር ሲቲን ከሜዳ ውጭ የሚገጥሙበት ነው። ጠንካራ ፉክክርን የሚያደርጉበት ይሆናል ተብሎ ይጠበቃል። እንግዲህ ለአርሰናል
ብዙ ፌሽታን የሚያመጣ ምሽት ነበር ዛሬ። አርሰናል ማሸነፉ፣ ሲቲ ነጥብ መጣሉ፣ ቶተናም እንግዲህ ዌስትሃም እና እንዲሁም ኖቲንግሃም ፎረስት ነጥብ ማግኘታቸውን ተከትለው ጫናው እንግዲህ ከአንድ ነጥብ ነው በአንድ ነጥብ ነው ከወራጅ ቀጠና የሚርቀው። ፓላስ የሚሸነፍ ከሆነ ይህንን የወራጅ ቀጠና ቶተናሞችም የሚይዙት ይሆናል ተብሎ ይጠበቃል። የማይክል አርቴታ ቅያሬዎች በውድድር ዓመቱ ባልታየ ሁኔታ በጣም በጥሩ ፐርፎርማንስ የሚነሱ ነበሩ። ሞስኬራን እንግዲህ በጥሩ ሁኔታ ነው ማለትም ቢጫ ካርድ በመጀመሪያው አጋማሽ ማየቱን ተከትሎ ሩታ ላይ በሰራው ፋውል በሁለተኛው አጋማሽ ሲቸገር ቀድሞ የቀየረበት መንገድ በጣም ጥሩ የሚባል ነው። ኢንካፔን ወደ መሀል ተከላካይነት አመጣ፣ ካላፊዮሪ በግራ መስመር ላይ ያሰለፈው። ካላፊዮሪ የተሻለ ወደፊት ይገፋ ነበር። ጫናዎችን መፍጠር የሚችል ተጫዋች እንደሆነ ይታወቃል። በሚገባም ያንን ቦታ ሸፍኖ ሲጫወት ታይቷል። አርሰናል የተሻለ መረጋጋትን ከካላፊዮሪ ጋር ማየት ችለናል። ሌላኛው ማንሳት የሚጠበቅበት ነጥብ ከካላፊዮሪ ጥሩ ፐርፎርማንስ ጋር ከትሮሳርድ ተቀይሮ አብሮ ስለገባ በጣም ጥሩ ፐርፎርማንስን አሳይተዋል። በተለይ ጋብሪኤል ማርቲኔሊ ኳሶችን ይዞ በፈጣን መልሶ ማጥቃት ላይ የሚያተኩር ስለነበር ትሮሳርድ ኳሶችን ይዞ በሚገባ መቀናጀትን ስለሚሞክር ጥሩ ፐርፎርማንስን አሳይተዋል ማለት የሚቻል ነው የሚሆነው። ሌላኛው ነጥብ መነሳት የሚጠበቅበት በመድፈኞቹ በኩል ማይክል አርቴታ ኖርጋርድን በቀይሮ ያስገባበት መንገድ፣ በጨዋታው ውስጥ ጨዋታውን ለመቆጣጠር ያደረገው ጥረት አሁን ማይክል አርቴታ በኖርጋርድ ላይ ያለውን እምነት በሚገባ እያሳየ እንዳለ የሚጠበቅ ነው። በሚቀጥሉ ጨዋታዎች አንዱ የስካሊ በአማካይ መስመር ላይ መጫወት የሚመጣ ነው የሚሆነው። በኤፍኤ ካፑ ጨዋታን ተከትሎ ሳሊባ ሳይኖር መድፈኞቹ በሚገባ የተከላከሉበት ቅርጽ፣ የአማካይ መስመሩ የተፋለመበት መንገድ፣ የማጥቃት ክፍሉ ግን ድካም እንዳለ ይታያል። ቪክቶሪዮ ኮሬስ ጥሩ ፐርፎርማንሱን ለማሳየት የሞከረበት ነበር። እንግዲህ በኤፍኤ ካፑ በቀጣይ በሚያደርጉት ጨዋታ ላይ መድፈኞቹ ብዙ ፈተናዎች የሚጠብቋቸው አይደለም። ታዲያ በጥንቃቄ የነ ማዱዌኬ፣ ሄሱስ፣ ማርቲኔሊ፣ ስካሊ፣ ኖርጋርድ እንዲሁም ደግሞ በተከላካይ መስመሩም የነውሃይት የሚመለስ ከሆነ የተሻለ በማክስ ዳውንማን ድልን የሚሰጥ ጨዋታ ይሆናል ተብሎ የሚጠበቅ ነው የሚሆነው። ወዳጆቻችን እንግዲህ ከረጅም ጊዜያቶች በኋላ ማክስ ዳውንማን በተቀያሪ ቤንች ላይ በዚህ ጨዋታ ላይ እንዳየነው የሚታወስ ነው። ታዲያ የእንግሊዝ ፕሪሚየር ሊግ መድፈኞቹ 30 ጨዋታዎችን አድርገው 67 ነጥብ ሰብስበዋል። 37 የጎል ክፍያ ያላቸው ከማንቸስተር ሲቲ በ5 የጎል ክፍያ የተሻሉ ናቸው። ማንቸስተር ሲቲ እንግዲህ ከአርሰናል 30 ጨዋታ አንድ ጨዋታ ዝቅ ብሎ በ29 ጨዋታዎች 60 ነጥቦችን እና 32 የጎል ክፍያዎችን ይዟል። እንግዲህ አርሰናል በጨዋታው ላይ 1-0 ሲያሸንፍ 0.43 ኤክስጂ የፈጠረው ነገር ግን ውጤታማ መሆን ከጠባባብ እድሎች ውጤታማ መሆን የሚጠበቅ ነበር። ያንን የሚገባ አድርገዋል። 11 ሹት ተሞክሮባቸዋል። 0.8 ኤክስጂ ደግሞ ብራይተኖች ፈጥረዋል። ታዲያ መድፈኞቹ በሚገባ መከላከል እንችለዋል። 3 ታርጌት ተሞክሮባቸው 3ቱንም ታርጌት ዴቪድ ራያ በሚገባ መያዝ ችሏል። 60% የኳስ ቁጥጥር የነበረው ብራይተን ትልልቅ እድሎችን መፍጠር የተቸገረበት ጨዋታ ነበር። መድፈኞቹ እንግዲህ በውድድሩ 8 ጨዋታዎች ይቀራቸዋል። ታዲያ ከ8ቱ ጨዋታዎች አርሰናልን ውጤታማ እድለኛ የሚያደርገው 5ቱን በሜዳው 3ቱን ከሜዳ ውጭ የሚያደርጋቸው ነው የሚሆነው። እንግዲህ ከሜዳ ውጭ መድፈኞቹ በለንደን ነው 2ቱን ጨዋታዎች የሚያደርጉ። አንደኛው ፓላስ የልረስት ፓርክ የሚሄዱበት ነው። ሌላኛው ዌስትሃም ለንደን ስታዲየም ላይ የሚያቀኑበት ነው። ሌላኛው የማንቸስተር ሲቲ ጨዋታ ነው የሚሆነው። የማንቸስተር ሲቲን ጨዋታ ደግሞ ከሜዳ ውጭ ከባዱና ጠንካራው ምሽት የሚሆን ነው። አቻ የሚያገኙ ከሆነ በዛ ጨዋታ ላይ መሪነታቸውን በፕሪሚየር ሊጉ ላይ ማያስቀጠል እድላቸው ሰፊ ነው የሚሆነው። ያንን በሚገባ መጠቀም የሚችሉ ነው። የ6 ነጥብ ጨዋታ በጣም ወሳኝ እንደሚሆን የሚጠበቅ ነው። ነገር ግን መድፈኞቹ 5 የሜዳ ላይ ጨዋታቸው አሉ። ስለዚህ እነዚህን 5 የሜዳ ላይ ጨዋታቸውን ማሸነፍ ላይ ማተኮር የሚጠበቅባቸው ነው የሚሆነው። ኤቨርተን፣ በርንማውዝ እንዲሁም ደግሞ ኒውካስትል፣ ፉላም እንዲሁም በርንሌይን በሜዳቸው የሚያስተናግዱ ይሆናል። እነዚህን ጨዋታዎች ማሸነፍ መቻል መድፈኞቹን ውጤታማ የሚያደርጋቸው ነው የሚሆነው። በተቃራኒው ማንቸስተር ሲቲ 9 ጨዋታዎች የሚቀሩት ሲሆን 4ቱን በሜዳው 5 ከሜዳ ውጭ ነው የሚያደርገው። በጣም ከባባድ ሜዳ ውጭ ጨዋታዎች ይኖሩታል። እንግዲህ በቀጥታ የሚፋለመው ማንቸስተር ሲቲ ከዌስትሃም ጋር ነው ከሜዳ ውጭ። ከዛ በመቀጠል የሚጫወተው ከቼልሲ ጋር ስታንፎርድ ብሪጅ ላይ ነው። ጠንካራ ፉክክር የሚደረግበት ነው። አርሰናልን በሜዳው ይገጥማል። ከዛ ተርፍሙር በርንሌይ ያቀናል። ኤቨርተንን ከሜዳው ውጭ ይገጥማል። ብሬንፎርድን በሜዳው ይጫወታል። ይህም ጠንካራ የሚባል ጨዋታ ነው። ብሬንፎርድ እንግዲህ በሜዳውም ቢሆን ማለት ነው። ብሬንፎርድ ጠንካራ ቡድን መሆኑ መረሳት የለበትም። ቪታሊቲ ስታዲየም ለፔፕ ጋርዲዮላ አስቸጋሪ ከሚባሉ ስታዲየሞች ውስጥ አንዱ ቪታሊቲ የአንዶኒ ራዮላ ቡድን የሚጫወትበት ነው። ያንን የሚጫወት ይሆናል። ከዛ ውጭ ቪላንም በሜዳው ነው የሚገጥመው። ቪላ በውድድር ዓመቱ መጨረሻ የሚደረግ ጨዋታ ነው። ተጠባቂ የሚያደርገው እንግዲህ የቶፕ 5 ፉክክር እስከዛ ሰዓት ድረስ ይቀጥላል ወይ የሚለው ጥያቄ ነው። ሌላኛው የክሪስታል ፓላሱ እንግዲህ አንዱ ቀን የሚመደብለት በሳምንት አጋማሽ የሚደረግ በሜዳቸው የሚያደርጉት ጨዋታ ይሆናል። ታዲያ መድፈኞቹ 5 በሜዳቸው 3 ከሜዳቸው ውጭ ሲያደርጉ ማንቸስተር ሲቲ ደግሞ
5 ከሜዳ ውጭ 4 በሜዳው ነው የሚያደርገው። ስለዚህ ጠንካራ ፉክክር ለማድረግ መድፈኞቹ አሁንም እድላቸው በእጃቸው ነው። ይህ ስብስብ ያለፉትን ዓመታቶች እድሎች ሲያመልጡት ቆይቷል። አሁን ግን ያንን ለመፍቀድ ማንም ተጫዋች ያንን የሚያደርግ አይመስልም። ጠንካራው የመድፈኞቹ የማጥቃት ክፍል ቪክቶር ዮኬሬስ እንዲሁም ገብርኤል ሄሱስ በጥንካሬ በጥሩ ብቃት የሚመጡ ይሆናል። ተጫዋቾቹ ግን ያሳዩት የመከላከል ብቃት አርሰናልን ዘንድሮ ለዋንጫ የሚያበቃው ነው ማለት የሚቻል ነው የሚሆነው። በጥራት በተለይ መከላከሉ አርሰናልን በቀጣይ ጨዋታዎች በተለይ ዊሊያም ሳሊባ ከጉዳቱ የሚመለስ ይሆናል። የባየር ሌቨርኩሰን የቻምፒዮንስ ሊግ ጨዋታ የሚጠበቅ ነው የሚሆነው። የካራቦ ካፑ ጨዋታ፣ የኤፍኤ ካፑ በሁሉም ውድድር እየተፋለሙ ስላለ ጉልበትና ድካም ሊኖር ይችላል። ድካሞችን በሚገባ መቋቋም፣ ስሜታዊነትን በተረጋጋ ሁኔታ ማየት የሚያስፈልግ ይሆናል። በአጠቃላይ ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አትርሱ።